ትዝታው የኔ ጌታ እባክህ እመቤቴን አስባት። አባዬ እመቤቴ አታሳዝንህም? ግደለም ተመለስ። ለምን እመቤቴን ካድካት የሚል ነው እና ተመለስ የሚል ቃል አለና እባክህ ተመለስና ሳልሞት ደስ ይበለኝ አባዬ። ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ። ትዝታው ሐሳቤን ተቀበለህ። እንግዲህ እመቤቴ ካንተ ጋር ትሁን። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልኝ። ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ይደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ የወንድማችን ትዝታው ልብ እያሸነፉ የሚገኙ አንድ በጣም ምስኪን እናት አሉና የእሱንም ምላሽ የእሳቸውንም ጥሪ ዛሬ የምንመለከተው የሚሆነው። እንደዚሁም ደግሞ ከአንድ ኡስታዝ ለክርስቲያኖች የቀረበ አንድ ጥያቄ አለ። እሱን ጥያቄና መልሱንም አብረን የምንሰማ ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ማናችሁም ያትቀሩ ሁላችሁም ኮሜንት ላይ የገባችሁ እግዚአብሔር ይመስገን ያችሁ ጻፉልኝ። የዘፈንበትም ያሸበሸብንበትም ቀን ተመሳሳይ ናቸው። ጠዋት ከቤተ ክርስቲያን ውለን ከሰዓት በኋላ ባለ ዝግጅት የምንደንሰው ራሳችን ነን። እየተቀደሰ ራሳችንን ሰልፊ ሰርተን እየዘመርን እንታያለን። ከሰዓት የልደት ፓሪ ካለ ስንዘል የምንለው እኛው ነን። ግማሽ ተቀብቶ ግማሽ ተላጭቶ የተፈቀደ ይመስላል። ሰው ለእግዚአብሔር በማይመች ሕይወት ውስጥ እየኖረ ነው። በራድ ወይም ትኩስ አይደለም። ለብ ብለህ ስለምትገኝ ከአፌ ልተፋ ነው ይላል። አያችሁ፣ ወይ ትኩስ አይደለም፣ ወይ በራድ፣ ወይ ጻድቅ አይደለም። ቦታ እንዳይሰጠን ኃጥእ አይደለንም፣ ምሕረት እንዳይሰጠን ሁለቱንም ነን። ጽድቅ ቦታም አለን፣ ኃጢአት ቦታም አለን። ዘረኝነቱም ላይ አለን፣ ሃይማኖተኝነቱም ላይ አለን። ግደለው ባልንበት አፋችን የአንድነት ስብከት ተመልሰን እንሰብካለን። በዘፈን በሰራነው ቪዲዮ ተመልሰን የመዝሙር እንሰራለን። እዛው ልብስ ብቻ ነው የምንቀይረው። እኛ አልተቀየርንም። አንዳንዴ ሁለቱንም በአንድ አይነት ልብስ እንሰራለን። ሰው ይህን ያህል በኃጢአት ውስጥ ይኖራል። እግዚአብሔር ግን በእኛ ውስጥ ያስቀመጠው በጎ ነገር ቢኖር መልካም ስጦታው ነው። ስሙ የተመሰገነ ይሁን። አሜን። ለመምህራችን መምህር ጳውሎስ ቃሉን ያሰማልን፣ ጸጋውን ያብዛልን። ዘመኑ የዋጀ ትክክለኛ ስብከት ነውና እስቲ ከዚሁ ጋር ደገፍ እንዲያደርገን አንድ ትምህርት እንጨምር። እባካችሁን የባከነ ጊዜ እንዳይኖር ወጣቶች እህቶቻችን የባከነ ጊዜ እንዳይኖረን ይሄንን ዓለም ልቅጨው ወጣትነቴን ፈታ ልበልበት እያልን እንዳንቀጭ። መክሊት ነው። ይመጣል ጌታ፣ ይመጣል መርማሪው፣ ይመጣል የሁሉ ንጉሥ፣ የሁላችን ፈጣሪ እግዚአብሔር ይመጣል። የት አለ መክቱ? ምን አረግሽበት? ለአንቺ የሰጠሁትን ዕድሜ እኮ ሌሎች ሰጥቼ ቢሆን ኖሮ ባፈሩ ነበረ ብሎ ይወቅሳል። ለአንተ የሰጠውን ዕድሜ ሌሎች ብሰጥ እኮ ባተረፉ ነበር ይባላል። ክህነት መክሊት ነው። ስልጣን መክሊት ነው። ትዳር መክሊት ነው። ዕድሜ መክሊት ነው። ጊዜ መክሊት ነው። ዕውቀት መክሊት ነው። ሀገር መክሊት ናት። ሀገራችን መጠበቅ አለብን። መክሊት ናት። ትናፍቃለች እኮ ነገ እኮ ማስቀደስ እኮ ላይቻል ይችላል። ነገ እኮ እንደዚህ በሰላም መማማር እኮ ላይቻል ይችላል። አናውቀውም። መጠበቅ ያለብን እኛው ነን። መክሊታችን ናት። መጠበቅ አለብን። ይሄንን የመስቀል ስርዓታችን ደግሞ ድንግል ማርያም አለች ዛሬ የምናሳት መክሊታችን። እነሆአት እናት፣ እነሆ ልጅ ስለተሰጠች የመስቀል ስርዓታችን ድንግል ማርያም ስሟ የተመሰገነ ይሁን። የእናት አማላጅ ደግሞ አለች። ደግሞ እሷ በቀኙ ሁሌ የምታማልድ እናታችን ደግሞ አለች። መክሊታችን ስጦታችን ናት። በእሷ ማፍራት አለብን። ለዚህ ኮነ ተአምረ ማርያም የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል የሚለው ለዚህ ኮነ ማትረፍ አለብን። ተአምረ ማርያም ስትሰማ ወደ ስጋው ደሙ ትቀርባለህ ነው እና ወደዛ ታመጣለህ። አትርፍባት በድንግል ማርያም። አትውደቅ። ከወደቅ ግን አይዞህ፣ አትፍራ፣ ንስሐ ግባ። የእናት አማላጅ አለች። የእናት ልመና ፊት ያስመልስ አንገት ያስቀል ስለሚሉት ለዚህ እኮ ነው ቅድም ቅዳሴ ላይ አባታችን ሲያነቡት እንደሰማ ድንግል ሆይ አለ። ለንጹሃን አይደለም ለታደፉት አሳስቢ አለ። ለንጹሃኖቹ አይደለም ለኛ ለተዳደፉት ለቆሸሽ ነው ለኛ አሳስቢ። ለጻድቃን ዓለም ለኃጥአን አሳስቢ። እንድናተርፍ እኮ ነው እንጂ እንደፈለክ ዓለም አይሁን ማለት አይደለም። መክሊት ነው የተሰጡን አባቶቻችን፣ መክሊት ነው። ዛሬ የምንዘባነንባቸው የንስሐን አባቶቻችን
ነገ የሚፈታን ካህናት መቃብራቸው አይነ ይፍቱን እንላለን። መክሊት እንዳናባክን ክርስቲያኖች ማንነኛ እንደ ባለ አምስቱ ወጥቶ ወርዶ እንዳፈራው ነው እንዳለ ባለ ሁለቱ ነው ወጥቶ እንዳፈራው ነው ወይስ እንደ አንዱ እንደቀበሩ ማንነኛ አምሮብን ተሰብስበን የዛሬ ሳምንት እንደሰማችሁት ወንጌሉ ሽሽታችሁ በክረምት እንደሆነ አይደል? ክረምት እኮ ልምላሜ ነው፣ ፍሬ የለም። በጣም ያምራል እንደዚህ ልምላሜው። ልክ አሁን ዛፍ ስታዩት ቅጠል ነው፣ በጣም አረንጓዴ ነው። በክረምት ሁሉም ዛፎች ልምላሜ ያላቸው ፍሬ ግን የላቸው። ሲታይ ዛፉ ያምራል ልምላሜው። ልክኛው መጣለብሰን ስንታይ በጣም ነው የምናምረው። ወንዱ በዚህ በኩል ሴቱ በዚህ በኩል የመዘምራን ልብሱ የካህናት ልብሱ ልብሰ ተክህኖ እንዴት ነው የሚያምረው። ሲንፈተሽ ግን ገለባ አለ ወይስ ፍሬ ነው ያለው? ምንድን ነው ያለው? የሚጠበቀው ፍሬ ነው። ለዛም ነው ከደብረ ዘይት ሳምንት ቀጥሎ ገብርኄር ታማኝ አገልጋይ፣ እውነተኛ አገልጋይ፣ እውነተኛ ታማኝ። ዛሬ እኮ ብዙ ሻጭ እኮ ነጋዴ እኮ አለ። እንደዚህ አይደለም። እኛ ብዙዎቻችን አንድ እግራችን ቤተክርስቲያን ነው፣ አንድ እጃችን ዓለም ነው። መምህራችን መምህር ዲያቆን ዘማርያም ዘለቀ ቃሎትን ያሰማልን፣ ጸጋውን ያብዛልን። ረጅም ዕድሜ ከጤና ጋር ያስጥልን። የሁለት ዓለም ሰዎች መሆን የለብንም። መካከል ላይ በዚህ ወይ በርዳድም አልሆንም ወይ ትኩስም አልሆንም፣ መሃል ላይ ለብ ብለን የምንቀር ሰዎች መሆን የለብንም እና እንደዚህ ስንሆን ደግሞ መቆረጥም ስላለ ለሁሉም ነገር ዝግጁ ሆነን እንግዲህ ወደ ንስሐ ተመልሰን ስጋው ደሙን ተቀብለን እንድንኖር የአምላካችን መልካም ፍቃድ ይሁንልን። ትዝታው እንደምን አለ ደህና እንዳሉንክ እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየህ ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድን ነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኤርሰናችን ውስጥ የጌታ ጠረጴዛ፣ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲህ ይላል። ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱን ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤርሳን አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ አለን እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊው ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም እያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ፣ አብረን እናንብብ። Let us then return from that table like lions breathing fire, having become terrible to the devil ብሎ ይናገራል። ሰው ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖች እንደምቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋይን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ ሆነን የምንወጣው ሰው ከቅዱስ ቁርባን አንራቅ። የሰይጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጄ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው፣ ይህም ደስታዋ ነው። እንግዲህ ወንድማችን ትዝታው ታቦት ይፈለጥ ባለበት ሰዓት ላይ ፈለጡን ጣሉ ኦርቶዶክስ ነው ባለበት ሰዓት ላይ ሰጥቶ ምላሽ ተቀናባብሮ ነውና እንግዲህ አሁን ላይ ደግሞ አንዲት እናት ትዝታው ልብ እያሸነፈች ነው የምትገኘው። እስቲ እንመልከታቸው። እባክህ ልጄ ትዝታው የኔ ጌታ እባክህ እመቤቴን አስባት፣ እመቤቴን አስብ እባክህ ልጄ እባክህ ተመለስና
ሳልሞት ደስ ይበለኝ አባዬ ሳልሞት ደስ ይበለኝ ይመለስልኝ እመቤቴ ዘክራታ ያበጋግሬ ይህንን የሚጠጣውን ነገር አዘጋጅልኝ ብዬ ማህያ አዘጋጅልኛል የተጠምቀ መድንና በሰፊው ነው የምዘክራት እሱም ብቻ ታምጣልኝ የዛ ሰርጉ ቤት ገብታ ያን ወይን አልቆበት ሰውየው ፊቷ አሸቦ መስሎ ጠጁን ያስሞላችልን ነው እሱንም ብታመጣው መዝሙርማ ሞልቶኛል እሷ ልመልሳለኝ እንጂ እንግዲህ በጣም ምስኪን በጣም ልብ የሚነኩ እናት ናቸውና እግዚአብሔር እድሜና ጤና ይስጣቸው። ሳልሞት ብትመልስልኝ ዘክራለሁ ያሽ የምትገኘው እውነቱን ለመናገር ለትዝታው ለነበጋሻው ያልተስለት እንኳን ያስከባ ሰው አለ ብዬ አላስብም። በመሰረቱ የትኛውም ክርስቲያን ሲወጣ ነው ስለወጡ ሳይሆን ለየትኛውም ክርስቲያን ሲወጣ ማዘን አለብን፣ በምንችለው አቅም እንዲመለስ ማድረግ አለብን። ለዚህ ነው አባታችን ቅዱስ ዮሐንስ አፈወርቅ ምን ይላል? ለወንድሙ መዳን የማይጨነቅ ሰው እሱ ነው ብዬ አላምንም ብሎ ይናገራልና ለወንድማችን ለታችን መዳን ለቤተሰቦቻችን መዳን መጨነቅ ይኖርብናል። እኚህም እናት እንግዲህ ለሱ መዳን ተጨንቀው እኔ ስለት አስገባለሁ ዳቦዬን አስገባለሁ ዘክራለሁ ያልሽ ነው የምትገኘውና ይሄ ብቻ ነው። ለምስቲ አንድ ቪዲዮ ማለት ልትጀምርላችሁ ትዝታው በመላኩ በቅዱስ ገብርኤል ይጃለሁ አባዬ መቤት አታሳዝንህም ግድለም ተመለስ ለነፍስ ስንቅ ስራ የብስብስ ስጋ ቀሪ ነው ወዲያለሁ አባዬ እኔ ያለቀስኩ ነው እኮ ይሄን ድምጽ ይዘህ እንዴት እመቤቴን ትከዳት ይሄን የመሰለ ድምጽ ይዘህ ሰው ሁሉ ክርስቲያኑ መለኮቹ ሁሉ ያለቀሱ ነው። በእውነት በጣም ደስ የሚሉ እናት ናቸው። በድጋሚ ልብነት ያስጥልን። በዚህ ልክ እንግዲህ በጣም የሚናፉ ይታወቃሉ። በፊት የነበሩ እኛ አሁን ትናንሾቹ ባናቃቸውም ከኛ ፊት የነበሩ አባቶች እናቶች ወንድሞች በደንብ ነው የሚያውቋቸው ነው። ወንድማችን ትዝታው በጋሻውን ስለ በጋሻው አንድ ቀን የመሰላችሁ ቪዲዮ አለ የተላከልኝ ቮይስ ስላለ ነው። በጣም ትልቅ ነው ስለሆነ አንድ ቀን የመሰላችሁ ነው የሚሆነው ሲመቸኝ። ግን ወንድማችን ትዝታው ይሄን ሰምቶ ምን የሚል ምላሽ ሰጠ የሚለው ነገር ላሰማችሁ እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ ያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል ሰምቼዋለሁኝ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮን እንደገና እንስማው። ትዝታው ይሄን የመሰለ ድምፅህን ይዘህ ጌታ መቤትን ትክዳት እሷ ማሪና ትምርሃለች ተመለስ። ኦኬ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምጽ ይዘህ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል ቃል አለና የጃንደረባው ምርኮ አስመላሽ እንትን ግሩፕ የሚሰራቸው ስራዎች አሉ። ከዚህ በፊት የተሰሩ ስራዎች አሉ እና ገብቶት የወጣና ክርስቶስ ኢየሱስን ተረድቶ ከሃይማኖተኝነት ወደ እምነት የመጣ ሰው ወደ ኋላ አይመለስም። ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም። በነገራችን ላይ የማርያምን ማንነት ዲናይ ማድረግ አይቻልም። የኢየሱስ ክርስቶስ እናት ናት። አሁን እኔም ይሄንን ልክድ አልችልም። የጌታዬ የኢየሱስ ክርስቶስ እናት ናት። ማን? ማርያም። መጽሐፍ ቅዱስ ብጽዕት ይላታል። አዎ ብጽዕት ናት።
ደግሞ የክርስቶስ ኢየሱስን መከራውን አይታ ስታነባ በመስቀሉ ስር እንደነበረች መጽሐፍ ቅዱስ ይናገራል። ይሄንን እናምናለን። የትኛውም ጴንጤ በነገራችን ላይ የማርያምን የመጽሐፍ ቅዱስ ላይ የተቀመጠውን እውነት አይክድም። የትኛውም አማኝ ማለት ነውና ማርያም ስለ ማርያም መጽሐፍ ቅዱስ የሚነግረንን በአዲስ ኪዳን የተጻፈውን ነገር እኔም ማምናለሁኝ፣ እሱንም አስተምራለሁ። እኔም አላምነው ተረት ነው። በማርያም ስም የተጻፉ እንደነ ታምረ ማርያም፣ እንደነ ራእየ ማርያም፣ እንደ ውዳሴ ማርያም፣ እንደ መልካ ማርያም፣ እንደ ነገረ ማርያም እየተባሉ በማርያም ስም ሰዎች ፈጥረው ያስገቧቸው የእግዚአብሔር ቃል የማያስተምረንን ሰዎች ግን ፈጥረው ያስገቡትን መርጌቶች፣ ደብተሮች ጽፈው ያስገቡትን ነገር እሱን አላምንም። እኔም ማምነው የተጻፈውን ነው ማለት የእግዚአብሔር ቃል የሚለውን ነው። ሰው እርሱም ማመን ያለበት እናታችን የተጻፈውን የእግዚአብሔርን ቃል ነው። ማርያምን መውደድ ይቻላል፣ ማርያምን ማምለክ ግን አይቻልም። የወንድማችን ትዝታው መልስ ይሄ ነውና እንደሚታወቀው ግን ብዙ ጊዜ በነገራችን ላይ ፕሮቴስታንቶች ወይ መናፍቃን ባህሪያቸው ልንገራችሁ፣ አንድ ወጥ የሆነ ባህሪ ያላቸው ከቤተክርስቲያን ውጪ ያሉ ሰዎች አንድ ሁሉ የሚታወቁበት አንድ ወጥ የሆነ ባህሪ ያላቸው እሱ ምንድነው? እናንተ የማታምኑትን ነገር እናንተ እንደምታምኑ አድርገው ያስቀምጡና ለዛ ነገር ደግሞ መልስ መስጠት እና እነሱ ላስቀመጡት ነገር መልስ መስጠት ማለት ነው። እናንተ እኮ አይመለከታችሁ ለዛ ጉዳይ፣ እናንተ እኮ እንደዛ አታምኑ። ለምሳሌ ያክል ኦርቶዶክሳውያን ድንግል ማርያም ያመልካሉ ብለው ያስተምራሉ። ከዛ ድንግል ማርያም አትመለክም መጽሐፍ እንደዚህ ብለው ያስቀምጣሉ። አናመልክም እኮ ሲጀምረኝ እና ወላሂ ተያለ ያለው እንደዚህ ነው። ማክበር ይቻላል፣ ማምለክ ግን አይችልም። ማናመለካት እሷም አትፈልግም፣ እኛም እሷን አናመልክም፣ እሷም እናመልክም አትቀበልም ራሱ እና እንደዚህ ባህሪ ያላቸው እሺ፣ ሌላ ጊዜም ለጠቅላላ ዕውቀት በቃ እንደዚህ ባህሪ ያላቸው እናንተ ማታምኑትን ማታረጉትን ነገር ያስቀምጣሉ መጀመሪያ። ለዛ ነዙር ያስቀምጡት ነገር ደግሞ ውሸት ነው ብሎ ክሌም ያደርጋሉ አይደል ነገር በቃ እነሱ እኮ ያስቀምጡ ጀመር። እንግዲህ ሰጠው ምላሽ ሰምታችኋል። ግን እውነት ለመናገር አሁን የማይሆንን አስቀምጦና ወንድማችን ትዝታው የካደው ጌታን ነው ወይስ እመቤታችንን ነው የካደው? ወንድማችን ትዝታው እውነት የካደው ጌታችንን ወንድማችን ትዝታው ጌታችንን ነው የካደው ኢየሱስ ክርስቶስን ነው የካደው ወይስ ድንግል ማርያምን ነው የካደው? እውነት ለመናገር እውነት እናው ከተባለ እኮ የካደው እኮ እሷን ብቻ ሳይሆን እኮ ልጇንም ጭምር እኮ ነው የካደው። ጌታን እኮ ነው የካደው። ጌታ ራሱ እኮ ነው የካደው። ትዝታው የትእዛዝ መካድ ማለት የጌታን ስጋ ወደሙ የሚፈተበትን ታቦት ፍለጡ ማለት ራሱ ስጋ ወደሙን ደሞ ላይ ማላገጥ አንቀበልም ማለት ማንን መካር ነው? የጌታን ስጋና ደም ላይ አልቀበልም ይሄ አማን አይደለም ብሎ ማመን እኮ እሱን መካር ነው ባጭሩ። የጌታ ትእዛዝ የሆነው ጥምቀትን አንቀበልም አያስፈልግም ብሎ መካድ እኮ እሱን መካር ነው። ምንም እንትን የለውም እኮ ሲጀምር ትዝታው የካደው እመቤታችንን ሳይሆን ራሱን ጌታን ነው የካደው። ከዛ ነው ወደ እመቤታችን ሄደው እሱን በካደበት ሰዓት ነው ወደ ድንግል ማርያም ሲሄደው። እሱን ያልካደ ሰው ሲጀምር እሷን አይከዳትም። ይሄ መታወቅ አለበት፣ ግልጽ መሆን አለበት። ይሄ የማይሆን እንዳለ ሆነ ማለት ነው። ስለዚህ ወንድማችን ትዝታው እንግዲህ አሁንም ቢሆን ዞር ብለህ ተመልከት፣ ያለህበት የት ነው? ክደቱ ግን ነገረ ማርያምን እንኳን አልቀበልም ማለቱ በራሱ ታምረ ማርያም ይቀመጥ፣ መልካ ማርያም ይቀመጥ፣ ሌሎቹ ይቀመጡ፣ ውዳሴ ማርያም ይቀመጡ፣ ግን ነገረ ማርያምን መሪዮሎጂ እንኳን እሱን ራሱ አልቀበልም ማለቱ ምን ያክል ከጌታ ቤተክርስቲያን እንደራቀ የሚያሳይ ነው። ነገራችን ላይ እንደራቀ የሚያሳይ ነው። እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ሄኖስ እነዚህ አባቶች የሚያውቁትን ነገረ ማርያምን ትዝታ አልቀበልም ያለ ነው የሚገኘው። እሱን ነው ማልቀበል ነው ያለ የሚገኘው። ሰው ነገረ ማርያም አልቀበልም የሚል ሰው ምን ብለ ነው እንትን የምትለው? እና አሁንም ቢሆን ወንድማችን ትዝታው እንግዲህ ጊዜ ያለ ካረፈደብህም እንድትመለስ እንግዲህ ጸሎት እናደርጋለን። የአምላካችን የእርሱ መልካም ፍቃድ ይሁንልን። ይሄን ሰምቶ እንግዲህ መስጠት መልስ አለ፣ እንስማቸው። ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ልጄ ትዝታው ሐሳቤን ተቀበለህ የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር ትሁን፣ ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ይለኝ። መልክህን እንኳን ባየው ደስ ይለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ አባዬ።
እንግዲህ ተመልሶ የምንመለከትበትን ቀን እሳቸው በህይወት እያሉ እንግዲህ በመነጥ ያሰጥቷቸው የምንመለከትበትን ቀን ቅርብ ያድርግልን። ቅድም እንዳልኩት ነው የጊዜ ጉዳይ ነው እንጂ መመለሳቸው የማይቀር ነው። ወላ ትዝታ ወላ በጋሻ ወላ ዘርፌ ምናምን የምትሏቸው የጊዜ ጉዳይ ሆነ እንጂ ሁሉም ወደ ጌታ መጠቅለሉ የማይቀር ነው። በጌታ በደም የተገዛነን ሰው እሱን እውነት ተረድቶ መመለሱ የማይቀር ነው። አንድ ቀን ይመለሳልና ዛሬ እንግዲህ የጊዜ ጉዳይ ስለሆነ ነውና በቻልና ግን ጸሎት እናድርግላቸው። እኛ ደግሞ ሰዎችን አንግፋ። ችግራችን ከውጪ የመጡ ሰዎች አይደለም። እኛስ ጀምሮ ውስጥ ያሉ ሰዎችን እየገፋን ነው እያየ ነው የምንገኘውና ከውጪ የመጡትን መቀበል ዝግጁ ሳንሆን እኛ ውስጥ ያሉት ራሱ እየገፋን ነው የምንገኘው። ስለዚህ በቻልና አቅም ራችን እንግዛ። በቻልና አቅም ሰዎችን ወደ መዳን እንጥራ። ለወንድሞቻችን መዳን እንጨነቅ። ይህን ቪዲዮ ተመልከቱትና በዛ ላይ መልስ እንሰጥበታለን። ከዛ በፊት ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ቪዲዮ ለሁሉም እንዲደርስ አድርጉ። እስቲ ጥያቄውን ስሙት። የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኖርልኝ አስገባልኝ ብላለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጽ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምን እንደማያስገባው እንግዲህ እንደሰማችሁት ነው። በማቴዎስ ወንጌል ምዕራፍ 20 ከቁጥር 20 ላይ ያለው ቃል ኢየሱስ ክርስቶስን አንድ ሴት መጣ ልጆቼን ወደ ገነት እንዲገቡ አድርጋለችው። እሱ ደግሞ አይ እኔ ወደ ገነት ማስገባት አልችልም ማለት። ስለዚህ ክርስቲያኖች ሆናችሁ ኢየሱስ ክርስቶስ ወደ ገነት ያስገባል ትላላችሁ፣ እሱ ግን እንደ ወደ ገነት ማስገባት አልችልም እያለ ምን ሆናችሁ ነው የሚል ነገር ጠየቀ። መልሱልኝ ብሎ መጣ። ስለዚህ ቤተክርስቲያን ደግሞ መልስ አላት። ያው ለሰውየው መመለስ ተገቢ ባይሆንም ምክንያቱም ቀጥፎ ዋሽቶ እንዲሁ አይን ያወጣው ውሸት ነው እየዋሸ ያለው። ምክንያቱም እዛ መጽሐፍ ቅዱስ ክፍል ላይ ስለ ገነት የሚያወራ ነገር ኢየሱስ ክርስቶስም እኔ አላስገባም ምናምን የሚል ፓርት የለውም። ግን እንደምታውቁት እንግዲህ የሙስሊም ኡስታዞች ወይም ደግሞ አስተማሪ የሚባሉት አንዳንዶቹ መዋሸትን ትልቅ ተግባራቸው አድርገዋል። እስቲ የጠየቀውን ጥያቄ እንመልስለት። የማቴዎስ ወንጌል ምዕራፍ 20 ከቁጥር 20 ላይ እናንተም አንብቡት እኔም ላንብበው፣ ከዛ እንመልስለታለን። ከዚያም የዘብዴዎስ ልጆች እናት ከልጆቿ ጋር ወደ ኢየሱስ ቀርባ በፊቱ ተንበርክካ እየሰገደች አንድ ነገር እንዲያደርግላት ለመነችው። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለት ልጆቼ በመንግስትህ አንዱ በቀኝ አንዱም በግራ እንዲቀመጡ ፍቀድ አለችው። ኢየሱስም መልሶ የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ ልትጠጡ ትችላላችሁን አላቸው። እነርሱም እንችላለን አሉት። እርሱም ከጽዋዬ በእርግጥ ትጠጣላችሁ፣ ነገር ግን በቀኝና በግሬ መቀመጥ አባቴ ላዘጋጀላቸው እንጂ እኔ የምፈቅደው አይደለም አለ። ይሄ ሙስሊም ወገን መጥቶ ምን አለ? ገነት እኔ አላስገባም አለ። ስለዚህ እናንተ ክርስቲያኖች አለ እዚህ ጋር ስለ ገነት ወይም ደግሞ ስለ መንግስተ ሰማያት የሚያወራው ነገር የለም። ኢየሱስ ክርስቶስ እኔ ገነት ማስገባት አልችልም የሚልበት ፓርት የለም። እዚህ ላይ እየተወራ ያለውን አውዱን ራሱ አልገባውም። ነገር ግን ልመልስላችሁ፣ ይኸውላችሁ እዚህ ላይ እያወራ ያለው ኢየሱስ ክርስቶስ ስለ መስቀል ሁኔታው ነው። እንቺ እናት ልጆቿን ይዛ ስትመጣ የመሰላት ኢየሱስ ክርስቶስ በምድር ላይ ነግሶ እንዲሁ ንጉስ ሆኖ ከዛ እነሱ ልጆቿ ደግሞ ልዑላን ሆነው እንዲቀመጡ ነበር ሐሳቡ። ምክንያቱም አብዛኞቹ ኢየሱስ ክርስቶስ ስለ መንግስተ ሰማያት ሲያስተምር አብዛኞቹ አይረዱትም ነበር የሚመስላቸው። ስለዚህ ስለ ምድራዊ ንግስና ወይም ደግሞ ስለ ምድራዊ ስልጣን ነበር የሚመስላቸው። ስለዚህ እንቺም እናት እንግዲህ በሚነክስበት ሰዓት ልጆቼ ልዑላን ይሁኑ ብላ በየዋነት መጣ ጠየቀች። ኢየሱስ ክርስቶስ ለዛ ነው የምትጠይቁትን ነገር አታቁሙ ያላቸው። ለዛ ነው የምትለምኑትን አታቁም ከጽዋዬ ልትጠጡ ትወዳላችሁ ያለ። ስለዚህ ምንድነው ማተኮር ያለባችሁ? ጽዋ የሚለው ቃል። ጽዋ የሚለው ቃል ደግሞ በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ አምላካችን ለስም አጠራሩ አምልኮ ይግባውና በዛች በጭንቅ ሰዓት ላይ ሲጸልይ ምን አለ? አባቶይ ብትፈቅድስ እንቺ ጽዋ ከኔ ትለፍ። ስለዚህ ጽዋ የተባለችው ስቅለት ነች። ስለዚህ እንቺ ሴትዮ ሳታቅ በስህተት የለመነችው ነገር ማለት አንተ በምትሰቀል ሰዓት በቀኝና በግራ ልጆች የሚሰቀሉ እያለች ነው። ለዛ ነው ጌታችን ኢየሱስ ክርስቶስ የምትለምኑትን አታቁም ያለው። ለዛ ነው ልጆቿ እንደሚሰቀሉ እሱ ያውቃል። ምክንያቱም እየጠየቀች ያለችው ከቀኝና ከግራ ይሆኑልኝ ነው። ከዛ ጌታ መልሶ ምን አለ? ጽዋዬን ትጠጣላችሁ አላችሁ። ጽዋዬን ትጠጣላችሁ ማለት መከራ ይደርስባችኋል፣ ችግር ይደርስባችኋል፣ በስሜ ስለ ስሜ ትገፋላችሁ፣ በደል ይደርስባችኋል ማለት ነው። ለዛ ነው ሐዋርያቱ እየተገፉ የነበሩት። ሐዋርያቱ ብቻ አይደሉም እኮ እኛ በዚህ ዘመን ያለነው ክርስቲያኖች በክርስቶስ ያመን ነው ብዙ ፈተናና ብዙ ችግር ይደርስብናል። ምክንያቱም ስለ ስሙ ማለት ነው። አያችኋል? ጽዋ ማለት ያ ነው። ስለዚህ ጌታችን እያወራ የነበረው ስለዚህ ነው እንጂ ስለ ሌላ ነገር አይደለም። እባካችሁ አንዳንድ የሙስሊም ወገኖቻችን እንዲያው ማታውቁትን መጽሐፍ ቅዱስ ውስጥ ገብታችሁ ከመፈትፈትና እናንተም ከመዋረድ በተቻላችሁ አቅም የራሳችሁን ቁርአን ከፍታችሁ ብታነቡት የተሻለ ነው። እነዛ ነገር ላይ ትኩረት አድርጋችሁ ለምትጠየቁት ነገር ብትመልሱ ምን ብትሉ የተሻለ ነው። ከዛ ውጪ ግን በማታውቁት ነገር ስለ መጽሐፍ ቅዱስ እየመጣችሁ የምታነሱት ሐሳብ ወይን ዕውቀቱ የላችሁ ወይን መረጃ የላችሁ ወይን ቃሉ ስለምን እንደሚል አይገባችሁ። ነገር ግን ለመከራከር ብላችሁ ስትመጡ እንዲህ ትዋረዳላችሁ ማለት ነው። ወንድማችን እግዚአብሔር ይስጥልን፣ ቃሎትን ያሰማልን። ቀደም እንዳልኳችሁ ነው መጽሐፉ የማይለውን እናንተ ማቶትን ያስቀምጣሉ። ለዛ ነገር
መልስ ይሰጣሉ እነሱ ሐሰት እንደሆነ ማለት ነው። ሰው የራሳቸው ሐሳብ ስለሆነ ችግር የለውም ብለን እናልፋለን። እስቲ አንድ ቪዲዮ እንጨምርና ከዛው ከእስልምና ጋር የሚገናኝ እነሱ ከመነሱ ጥያቄ እንጨርሳለን። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ከሙስሊም ወገኖቻችን የሚሰነዘር ጥያቄ ያለ እሱ ምንድነው? ክርስቶስ ስለ ምጽአት ቀን አያውቅም የሚል ነው። በእውነቱ ቀን ከኢየሱስ የተሰወረች ናትን? በፍጹም። ግን ከምን አንፃር እንደዛ ተናገረ የሚለውን በመረጃና በማስረጃ እንመጣበታለን። በመጀመሪያ ደረጃ ሙስሊም ወገኖቻችን ቀናት፣ ጊዜያት፣ ወራት የተባሉት በሙሉ ፍጡር እንደሆኑ ልትገነዘቡ ይገባል። ፍጡራንን የፈጠረው ደግሞ እርሱ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም የተባለለት ሁሉ በእርሱ የተፈጠረለት ነው። ኦኬ ሁሉ በእርሱ የተፈጠረ ነው። ቆላስይስ ምዕራፍ 1:15 ላይ እርሱ ብቻ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ወይም ማለቅነት ወይም ጌትነት በሰማይና በምድር ያሉት ሁሉ በእርሱና ለእርሱ ተፈጥረዋል ይላል። በማ ተፈጥረዋል? በእርሱ በክርስቶስ ኢየሱስ። ስለዚህ ቀናት፣ ጊዜያት፣ ወራት ሁሉ በእርሱ የተፈጠሩ ናቸው። ታዲያ ራሱ የፈጠረውን ቀንና ጊዜ አያውቅም? እንዴት እንደዚህ ተብሎ ራሱ ይጠይቃል? ራሱ የፈጠረውን ቀን አያውቅም ብሎ ሰው እንዴት እንደዚህ አይነት ጥያቄ ራሱ ሊጠይቅ ይችላል? ግን ክርስቶስ ኢየሱስ አይደለም የፈጠረውን ቀንና ጊዜያት የፈጠራቸውን ሰዎች ሁሉ የሚያውቅ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ስትመለከቱ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። የፈጠራቸው ስለሆኑ የሚያውቅ ነው። ኦኬ የልብን ምክር ሁሉ የሚገልጥ ጌታ ነው። ቅዱስ ጳውሎስ እንዳለው በዚህ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚገልጥ የልብ ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፋረዷል። የምን ምክርን የሚገልጥ? የልብን ምክር የሚገልጥ ጌታ የተሰወረውን ደግሞ ወደ ብርሃን የሚያወጣ ክርስቶስ ኢየሱስ። ኦኬ እንዴ ተባለለት ጌታ እንዴት ለተመጻአትን ቀን አያውቅም ብሎ አንድ ሰው ሊያስብ ይችላል። አይደለም ወደፊት የሚፈጸሙትን ሁሉ የሚያውቅ ነው ጌታችን ኢየሱስ። ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ይለናል። ሁሉ አይደለም የሚመጣውን በውስጣቸው ያሰቡትን ሁሉ የሚያውቅና የሚመልስ ጌታ ነው። ኦኬ ወደፊት የሚከሰቱትን ሁሉ የሚያውቅ ጌታ ነው። ለምን ከተባለ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ብሎታል። የተሰወረውን ወደ ብርሃን የሚገልጥ ጌታ ነው። ከሱ የተሰወረ አንዳች ነገር የለም። ካዲያ ለምንድን ነው ክርስቶስ ኢየሱስ እንደዛ ያለው የሚለውን ስትመለከቱ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ የሆነ ጥያቄ ጠይቀውት ነበር ጌታችን ኢየሱስን። ሐዋርያቱ ምን ብለውታል? እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ማለት ልታውቁ አልተፈቀደላችሁም ብሏቸዋል። ካዲያ ለምንድን ነው ሲባል ማቴዎስ ወንጌል ምዕራፍ 24 ላይ ሜቢ ክፍሉን ካያችሁ ማንንም መቶ ክርስቶስ ከዚህ ነው ከዛ ነው ቢሏችሁ አትመኑ ብሎ ሲያስተምር ተመልክታችሁታል አይደል? ሐሰተኛ ነቢያቶች አሉ፣ በስሜ ሐሰተኛ ነቢያቶች ይነሳሉ። ክርስቶስ በዚህ ነው ቢሏችሁ እንዳትወጡ፣ ክርስቶስ በዚያ ነው ቢሏችሁ እንዳትወጡ፣ እኔ ልመጣስን ምልክቶችን አሳያለሁ ብሎ ክርስቶስ ኢየሱስ ሲናገር እንመለከታለን። ለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በምን ቀን አያችሁ በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ ብሏል። እቺን ቀን ሊሰውራት የፈለጋት ምክንያት ሁሌ ተግተን እንድንጠብቀው ማለት ነው። ለዛ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ጀምሮ ስትመለከቱ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ማለት የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና ሰላምና ድህነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከንቶም አያመልጡም። እናንተ ግን አለ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ አለ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ አለ። ለዚህ ክርስቶስ ኢየሱስ ፍሬያማ ሆነን እንድንጠብቀው ስለሚፈልግ የጽድቅ አክሊላችንን ሊሸልመን ስለሚፈልግ እችን ቀን ከኛ ሰወራት። ለዛ ነው ቅዱስ ቄርሎስ በዚህ በሃይማኖተ አበው ምዕራፍ 75 ቁጥር 1 ጀምሮ ሲናገር የአልዓዛርን ሞት አምጥተን እንናገራለን። የሞቱን ወሬ ማንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አልዓዛር ሞተ አላቸው። እንግዲህ አልዓዛርን ሞተ ብሎ የነገረው የለም ለኢየሱስ ክርስቶስ። እሱ ግን አውቆ ወዳጃችን አልዓዛር ሞተ ብሎ ተናገረ። ማንም አልነገረውም፣ በራሱ እንዳምላክነቱ ማለት ነው። አልዓዛር ሞተ አላቸው። አምላክ እንደመሆኑ ይህን ተናገረ፣ እርሱ ሁሉን ያውቃልና። ከዚህ በኋላም ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገረው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። እንግዲህ ሞቱን ማንም ሳያመጣለት አውቋል ጌታችን ኢየሱስ አልዓዛር ሞተ ብሏል። ከዛ በኋላ ግን ከመጣ በኋላ ወዴት ቀበራችሁት ብሎ ጠየቃቸው ማለት ነው። ምን ይላል ቅዱስ ቄርሎስ? ሞቱን የሚያውቅ የተቀበረበትን ስጋው ያለበትን ቦታ እንደምን አያውቅም ይላል። ኦኬ ሞቱን አስቀድሞ ያወቀ አምላክ ስጋው ወዴት እንደተቀበረ እንደምን አያውቅም? ያውቃል። እርሱ ይህን አያውቅም ይህን ያውቃል አንልም። ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም። እኛም እርሱ አያውቅም አንልም። አዳም ወዴት አለ አልዓዛር ወዴት ቀበራችሁት እንዳለ በዚህ አንፃር ያችን ሰዓት እንደማያውቃት አድርጎ ተናገረ።
እቺን ራእይ ምዕራፍ 22 ቁጥር 12 ላይ አመፀኛው ያምጽ፣ ርኩሱም ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ፣ ጻድቁም ወደፊት ይቀደስ፣ እንሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለ ጌታ እቺ ቀን ከሱ እንዴት ትሰወራለች? ሙስሊም ወገኖች እታችን ማማይቃውትን ያሰማልን ጸጋውን ያብዛልን። የዞራችን ይምስል ነበር። ቪዲዮአችን አውፕድ ተማራችሁበት ቁም ነገር መስላችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዲያረሳ ጨርቆዩልኝ።